Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሁላችሁም ደግሞ ላይክ አድርጋችሁ እንድትጀምሩት አድማጮቼ እንጠይቃችኋለን። ምክንያቱም ላይክ ካደረጋችሁት ሁል ጊዜ አፕሎድ ባደረግን ቁጥር ወደ እናንተ ኖቲፊኬሽን ይመጣላችኋል። አንድ ጊዜ ብቻ ነው ያው ሰብስክራይብ የምታረጉት። ላይክ ማድረጉ ግን ሁሉ ጊዜ ስትገቡ ላይክ አድርጋችሁ ጀምሩት። ይሄ በደንብ አስታውሷቸው የሉን ነው ዩቲዩቦቹ። ይህንን እያልኩ እንግዲህ በጣም አስደሳች ዜና ይዤላችሁ መጥቻለሁ አድማጮቼ። አብይ አህመድ አገሪቷን ወደ መቀመቅ እያስገባት ነው። በአንድ በኩል የዓለም ባንክ ለኢትዮጵያ ያሰበውን ያቋረጠው አለ። እሱን ወደ እናንተ እናመጣለን። በጣም አስደሳች ነው እሱ። ሌላ ደግሞ በየቀኑ ምን ያህል ሚሊዮን ዶላሮች እየወጣ እንደሆነ ልነግራችሁ ነው አድማጮች። እንደምታዩት ያላችሁ በዚህ በስዕሉ ላይ እንደምታዩቸው መገመት አያቅታችሁም ብዬ አምናለሁኝ። ግን አስደሳች ዜና ነው። አብይ አህመድ እርግጥ አገሪቷን ይዘዋት ወደ መቀመቅ እየገባ ነው። በዓለም ባንኩን እንጀምርላችሁ አድማጮች። ወደ ድሮኖቹን አልፋለሁ። የዓለም ባንክ ለኢትዮጵያ ከ700 ሚሊዮን በላይ እርዳታ ሰጣለሁ ብሎ ነበር። ይህንን ደግሞ ለልማት ለተጎዱትን ለማቋቋም ለምን ይጠቅማል ተብሎ ደግሞ ለሶስቱንም የኢትዮጵያ መንግስት የሚቆጣጠራቸው ባንኮች ማለት የኢትዮጵያ ንግድ ባንክ፣ ብሔራዊ ባንክ እና የኢትዮጵያ ልማት ባንክ እነዚህ ያው በአብይ አህመድ ፌደራል መንግስት የሚባል ነገር የለም እኮ አሁን ፌደራል ሚኒስትር የሚባል የለ። ፌደራል ሚኒስትር የሚባል ፌደራል መንግስት የሚባል ከንቲባ የሚባል ሁሉንም ነገር የሚሰራው አብይ አህመድ ነው። ስለዚህ የአብይ አህመድ ሰራዊት ቢባል ሊገርመን አይገባም። አንዳንዶቹ ባካቸው የአብይ አህመድ የብርሃኑ ጁላ ሰራዊት አትበሏቸው ምናምን ሲሉ አያለው። እኔም ሁሉ ጊዜ እውነት ይከብደኛል እንደዛ ማለት። ግን የአብይ አህመድ ነው ሁሉም። የውጭ ጉዳይ ሚኒስትሩም አብይ አህመድ ነው። የመከላከያ ሚኒስትሩም አብይ አህመድ ነው። የልማት ሚኒስትር ልማት ካለም የኮሪደር የሚባለው እሱ ራሱ ነው። ገንዘብ የሚመጣ ከውጭ ሁሉንም ነገር የት እንደሚጠፋ የሚወስነው አብይ አህመድ ነው። አማካሪ የሌለው ሁሉን ነገር አውቃለሁ ብሎ አገሪቷን ወደ ድንቁርና ወደ እልም ወዳለ ጨለማ ወስዶ የኢትዮጵያ ብር ከአፍሪካ ሀገሮች ብቻ ሳይሆን ከዓለም የመግዛት አቅሙ ያሽቆለቆለ ወደ ታች የዘቀጠ ቁጥር 1 የኢትዮጵያ ብር ነው። ይሄን አይደለም ማለት ያለውት የአፍሪካ ልማት ባንክ አይደለም፣ የዓለም ባንክ ነው እንደዚህ የሚል ያለው። የዓለም ባንክ የኢትዮጵያ ገንዘብ አሽቆልቆሎ ቁልቁሉን ተደፍተዋል። መግዛት አይችልም፣ ወረቀት ሆነዋል። ትዝ ይላችኋል አንድ ጊዜ የዚምባብዌው ፕሬዚደንት እያለ ሙጋቤ እያለ አንድ ዳቦ ለመግዛት በጆንያ ብር ይዘው ይሄዱ ነበር። ከዛ በኋላ ብሩ ምንም የዚምባብዌ የሚባለው መስራት እንደማይችል ሲገባቸው ወደ አሜሪካ ዶላር ተመልሰው በዶላር ነበር የሚገበያዩት። አሁን የኢትዮጵያ ብር እንደዛ እየሆነ ነው። አንድ እንጀራ 35-40 ብር እየተሸጠ ነው ብሎ ትናንትና እኚህ አባት የነገሩኝን ድምጻቸውን ቀይረ ነው የሴት አስመስለ ነው ያለ ነው። እዛ ላይ ነው ደርሰን ያለ ነው። አንድ ዳቦ አንድ በቆሎ ጥሬዋን በቆሎ ሙሉ ከሆነች ማለት ነው ካልተቆራረጠች 50 ብር ነች አሉ። በአንድ ብር በ50 ሳንቲም የምንገዛ የነበረው የአብይ አህመድ ከመምጣቱ በፊት ማለት ነው። የድሮ ነገር አይደለም ማወራላችሁ ያለ የዛሬ 8 ዓመት 7 ዓመት በ50 ሳንቲም ትልቁ የተባለው አንድ ብር ነበር የሚገዛው ተጠብሶ በስነ ስርዓት ተጠብሶ ወይ ደግሞ ተቀቅሎ። አሁንስ ወይ ለሶስት ይቆራርጧትና አንዷን በቆሎ 20 ብር ምናምን አድርገው ይሸጧታል። ወይም ደግሞ ሙሉ ከሆነች ደግሞ 50 ብር ነች ትንሽዋ የምትባለው ብለዋል። ስለዚህ የኢትዮጵያ ህይወትን ቁልቁል ደፍቶ ይሄ ሰውዬ ወዴት እየወሰደው እንደሆነ የአእምሮ በሽተኛ የሆነ ሰውዬ ገጥመዋት ተኳኩሎ ለራሱ በየቀኑ ፎቶግራፊ እየተነሳ የኢትዮጵያ ቴሌቪዥን ስቱዲዮ ቤተመንግስት ውስጥ እንዳለ ታውቃላችሁ። ይሄን አይደለም ማለት ያለው ዶክተር ሚልኬሳ ነው የነገረን። ሁሉ ጊዜ አንድ ነገር መናገር ሲፈልግ
መጥራት የለበትም። ወደ ስቱዲዮ መሄድ ነው። ደሞዝ እየተከፈላቸው ካሜራማኑ፣ ጋዜጠኛው እዛ ቁጭ ብሎ አብይ አህመድ ምን ይናገር ይሆን ብለው የሚጠብቁ አሉ ብለዋል። ስለዚህ የሰውዬ ተኳኩሎ በ10 ጊዜ እየቀየረ ሜክአፕ ማዲያቱን በጣም እየሰፋ ስለሄደ አሁን ደግሞ በጣም ጭንቅ ላይ ስላለ ማዲያቱ በጣም እየሰፋ ስለሄደ እሱን ለመሸፈን የማይደረግ ነገር የለም አሉ። የማይደረግ እንኳን ሌላ እንደ ሴት ቅንድቡን ተላጭቶ ነው እኮ የሚመጣው። እኔ እኮ በጣም ነው የሚገርመኝ። ምን አይነት ሰው ነው እንዴ ለኢትዮጵያ ይሄንን ትልቅ ሀገር፣ ታሪክ ያለው ሀገር፣ ማንም ያልነካው፣ ማንም ኮሎናይዝ ያላደረገው ዕውቅ የሆነ ሀገር ብለን እዚህ ዋሽንግተን ዲሲ ያለው እንኳን ናሽናል ሚዚየም ጽሑፉ እንደዛ ነው የሚለው። ኢትዮጵያ ኮሎናይዝ ተደረጋ ማታቅ ተብሎ ንጉሶቹ ነው ቴዎድሮስ፣ ዮሐንስ፣ አፄ ምኒልክ፣ ኃይለ ሥላሴ፣ ደርግ፣ ኢህአዴግ እያለ ነው የሚሄደው። ወርዶ ወደዚህ ወደ ሰውዬ እንዴት አይነት ኃጢአት ቢሰራ ነው የኢትዮጵያ ሕዝብ? እንደዚህ አይነት ክፉ ሰው መሀይምነቱን ብቻ እኮ አይደለም፣ ደንቆርናው ብቻ እኮ አይደለም። ይህ ክፉ ነው፣ ጨካኝ ነው። የሌለ የማይዋሻው ነገር የለም። ዛሬ ጠዋት የዋሻትን ከሰዓት በኋላ መድገም አይችልም። አሁን ይህንን እያልኩኝ አድማጮቼ ወደ ይዤላችሁ መጥቼ ያለው አስደሳች ዜና ልውሰዳችሁ። ምክንያቱም ስልክም በጣም እየጮኸ ነው ያለው፣ ኖቲፊኬሽን እየመጣልኝ ነው ያለው። ግን ግድ የለም ከኔ ጋር ቆዩና እንጨርሰዋለን። ግን ወደዛ ከማለፌ በፊት እውነት እነግራችኋለሁኝ። እኚህ አባት ትናንትና ያናገርኳቸው ከአዲስ አበባ፣ ያው እንደሰማችሁት፣ ካልሰማችሁት ስሙት። ከዚች ቪዲዮ በፊት ያለውን ጨርሳችሁ ስሙት። ብዙ ቁም ነገር ነው የሚያወሩት አድማጮቼ። በጣም የሚያውቁ ናቸው። በሁሉም አንግል መላው ኢትዮጵያ ውስጥ የኖሩ ናቸው። ብሔረሰቦቹን ታሪክ የሚያውቁ ሰው ናቸው። አዳምጧቸው። እሳቸው ምንድን ነው ያሉን? እየመጡ ነው ከተባለ ጀምሮ በቃ ሰው በተስፋ እየጠበቀ ነው ያለው። አብይ አህመድ ታመመ ምናምን ሲሉን ደግሞ በካታ አስጎምጀን ነው የሚለው ያለው። ደጋፊ የሚባል የለውም። ሰው መሮታል፣ ፈርቶ ነው እንጂ። የታጠቁ ደግሞ አፍ መለፍለፍ የሌላቸው ማለት ምን እንደሚናገሩ የማይሰሙ ጸጉረ ለወጦች እንዳለ አዲስ አበባ ሞልቶታል አሉ በየአካባቢው። ስለዚህ ይሄ ሰውዬ ደም አፋስሶ ጨርሶ ለመጥፋት አጥፍቶ ጠፊ ነው ገጥሟት ያለው። ግን አሁን እያንዳንዳቸው እነዚህ ድሮኖች የምታያቸው ያላቸው ስዕሉ ላይ አድማጮቼ ቢያንስ $30 ሚሊዮን ነው የሚያወጡት። $30 ሚሊዮን ትንሹ ነው የምነግራችሁ። አኬቺው የቱርኩ ስሪቱ እስከ 40 ሚሊዮንም ሊደርሰል ይችላል። ሶፊስቲኬትድ የሆነ ሌተስት የሆነ ካሜራ ያላቸው ብዙ ደግሞ የቴክኖሎጂ ጭማሪ ያላቸው እስከ 40 ሚሊዮን ይደርሳል ዶላር። ይታያችሁ እንግዲህ እነዚህ ሶስቱ ተመተው ወድቀዋል፣ ተቃጥለዋል፣ አመድ ሆነዋል። በ3 ቀን ውስጥ ሶስቱንም አመድ ሆነዋል። ከባህር ዳር የተነሱ ናቸው ሶስቱም። አንዱ ይሄ መጨረሻ የምታዩት ያለችው ዊንግሎንግ የሚባል፣ እነዚህ ሁለቱ እንዳውም ከላይ ያሉት የምታያቸው ዊንግሎንግ የሚባሉት የቻይና ስሪት የሆኑት በጣም ውድ ናቸው። ለዩናይትድ አረብ ኤምሬት ለሀብታም ሀገር የተሰሩ ናቸው። ለቻይና ለዩናይትድ አረብ ኤምሬት ትሸጣለች። ዩናይትድ አረብ ኤምሬት ደግሞ ለኢትዮጵያ ትሸጣለች። እንደሱ አድርጎ ነው የሚሰሩት ያሉት። እነዚህን አሁን ስትደምሯቸው ከ100 ሚሊዮን በላይ ወጥቶባቸዋል ዶላር። በ3 ቀን ውስጥ አመድ ሆነዋል። ለአብይ አህመድ ግን ምን ግዱ ነው? አብይ አህመድ እኮ የማያደርገው በየኤምባሲው አሁን ለምሳሌ ፓስፖርት ለማደስ ይሄ ቢጫ ካርድ የሚባል በዜግነት በትውልድ ኢትዮጵያዊ ለሆኑ ተብሎ የሚሰጠው ቪዛ አዲስ ፓስፖርት ተቀይረዋል ተብሎ ሚሊዮኖች ሰብስበዋል በዓለም ባሉ ኤምባሲዎች። እኔ አንዱ ከዚህ ከኤምባሲ ሲነግረኝ ነው ትናንትና። ግን የሚያሳዝነው ፓስፖርቱ አይሰጥህም፣ ቪዛው አይሰጥህም፣ አረንጓዴ ካርዱ የሚባለውን አይሰጥህም። ገንዘብ ተቀብለዋል፣ ሰብስበዋል። ይሄ ሰውዬ ሚሊዮኖች ወደ 1 ቢሊዮን ሳይደርስ አይቀርም አለ። በዓለም ውስጥ ያለው ነው እንግዲህ። የኢትዮጵያ ፓስፖርት ይዞ የሚንቀሳቀስ ብዙ ህዝብ አለ። በተለያየ አረብ ሀገር ብቻ ያሉ እንኳን ይበቃሉ። እንደዚህ ሰሃን አጥበው ተቃጥለው ደክመው ምን ብለው ያፈሩትን ፓስፖርት ካልቀየራችሁ መጠቀም አትችሉም ይሄንን ፓስፖርት ተብሎ ፓስፖርት ለመቀየር ደግሞ በዶላር ስንትና ስንት ሰብስቦ ፓስፖርቱንም አልሰጣቸውም፣ አላሳተመውም። ለምን ያሳትማል? እሱ የሚገዛበት ያለው ጥይት መግዣ ነው። ስለዚህ እንደዚህ አይነት ክፉ ሰው፣ እንደዚህ አይነት ጨካኝ ሰው በልመናና በጸሎት አይደለም
ፈጣሪ እጅና እግር ሰጥተዋል። ይሄ አንድ ተራ መሃይም ከበሻሻ መጥቶ እንኳን እዚህ የደረሰ ፕላን አድርጎ ሲመጣ ታስታውሳላችሁ? ምን ያህል ዝቅ ብሎ መሬት ላይ ወድቆ ነክቶ ነው ባንዲራው የተቀበለው? ምን ያህል ንግግሩ ኢትዮጵያ ሲል ምን ያህል ሁላችንም የሰውዬ በቃ እንኳን መጣ ተገላገለ፣ የሁሉም ህዝብ ተገላገለ። የበላም ያልበላም በብሔሩ ከትግራይም ከሆነ እነሱማ እንደዚህ ናቸው እየተባለ የሚነገረውን አሁን የሚገርማችሁ እኛ አባት ያሉትን ስሙት። አሁንም የሳቸውን ነው የምጠቅሰላችሁ። እንዳው በመጣልን ነው የሚሉት። እንዳው ደብረ ብርሃን ደርሰዋል ከተባለ እንዳለ የአዲስ አበባ ህዝብ ግልብጥ ብሎ ነው ወጥቶ የሚቀበላቸው። ሌብነት አይታወቅም ነበር፣ ጉባ አይታወቅም ነበር። እኛ አይተነዋል። አሁን እነዚህ ጨካኞች ክፉዎች ናቸው። ወደ 90 ቢሊዮን የኢትዮጵያ ብር ብድር ለኢትዮጵያ ተማሪዎች ወጣቶች ተብሎ ተዘጋጅቶ የነበረው ለሚፈልጓቸው ሰጥተዋል። ብድሩ ደግሞ አይመለስም። እንዳትመልሱ ዝም ብላችሁ ግን ግርግር የሚፈጥሩትን በሏቸው ብለዋል። ስለዚህ እንደዚህ አይነት ክፋትና እንደዚህ አይነት ጭካኔ ታይቶም ተሰምቶም አይታወቅም። አድማጮች ታዲያ ለዚህ ሰውዬ ምንድነው ማድረግ ያለብን? ዝም ብሎ እያሉ አይፈታም። ጾምህን እያደርክ እየለመንክ የተከበራችሁ ስንትና ስንት ለኢትዮጵያ የሰራችሁ ጥሮተኞች ምትበሉት አጣችሁ በየቤተ ክርስቲያኑ በየመስጊዱ ባክህን እርዳኝ ያላችሁ ምትለምኑ እያሰዩን ነው፣ እየነገሩን ነው ያሉት። በጣም ያሳዝናል። ብሩ ዋጋ አጥቶ ወረቀት ሆኖ ደሞዛቸው አልተጨመረ፣ የኢንፍሌሽን ሬት ጨምረዋልና የመግዛት አቅሙ ተዳክመዋልና ብራችሁ የሚሰጣችሁ ደሞዝ ይሄን ያህል እጥፍ 3-4 እጥፍ 10 እጥፍ ቢሆንስ ይገዛላችኋል? በኢህአደግ ጊዜ የነበረ ኑሮአችሁ መኖር ትችላላችሁ? አሁን እኮ በስጋ ቤት ሲያልፉ አይተን እንኳን ትንሽ ደስ ብሎን እንለፍ ብሎ ነው የሚያልፉት አሉ። ስጋ ቤትማ ገብቶ ማን ጥብስ ማን ቁርጥ ይበላል? ኬት አምጥቶ ነው የሚበላው? በበሩ እያለፍኩኝ በቃ ሰላም እስትበልልኝ ይለዋል አሉ ለስጋ ቆራጩ። ባክህን ለጥብሱም ለጥሬውም ሰላም በልልኝ፣ ጊዜ ሲፈጠር ሲቀየር ሰላም ሲመጣ እንደ ድሮው ሲሆን መጥቼ ስምሃለሁ በላሃለሁ በለልኝ። እንደዚህ ያለ ቀልድ ነው የሚቀልደው አሉ የአዲስ አበባ ህዝብ። ዳቦ መብላት ለመንግስት ሰራተኛ፣ ዳቦና ሻይ መብላት ለመንግስት ሰራተኛ ለአግጀሪ ቅንጦቱ ነው ብለውኛል። ቅንጦት። አድማጮቼ በሰፊው ሌላ ጊዜ እንመጣበታለን። እንደነገርኳችሁ ላይክ ሳታርጉ አትውጡ እያልኩ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።